يا حبيبتي يا قلبي يا روحي would you marry me يا ماكينة ما تطلع عليك من دون جوسي انتبه لك هذا مجنون هذا بدي لك سكران هذا جوسي انتبه شوفي good idea the three of you are going yeah I think that's the best option مشكلة أنا مثل ما قلت لك أنا حكيت مع والدتك ناشنا الموضوع يعني وخلص اتفقنا إنه نروح 3 وين نروح على تركيا 3 يا لا مسمار يمتع انت انا مسمار يمتعው ታጠተው እንዴ መጣው ሰውዬ ምን የሰው ሀገር ሰው ጨርሳብኝ ነበርኩ ችግር የለውም ምን እናንተ እንገናኛለን ምን ማለት ነው ምንድነው መዘተብኝ አቃሉ እና የፈለገ ብታገኝ ምን ታመጣለህ ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ያለን እግዚአብሔር ይመስገን። ሁላችሁም በያላችሁ በሰላም ፍቅር ጤና ለእናንተ ይሁን እያልኩ ዛሬም ተመልሼ መጥቻለሁ። ዛሬ እውነት ለመናገር ያው የኤሪክን መኪና በመያዝ እንዲሁም ደግሞ ኤሚር ጋር አብረን ያለ ነው። የኤሪክን መኪና ጧት ኤሚር የሆነ ዕቃ መግዛት ፈልጋለሁኝና ጆሲ አብሩን ሂድ ምናምን ሲል መኪናውን ኦኬ ምናምን ብሎ ሰጥቶን አብረን ወተን ነበረ እና በዛ ምክንያት የኤሪክን መኪና ተቀብለን እስካሁን ሰዓት ድረስ ኦሬዲ አሁን በጣም መሽቷል። ሰዓቱ ወደ 5 ሰዓት ምናምን ሆኗልና ገና አሁን የተመለስነው ከሄድንበት ቦታ እውነት ለመናገር ላይክ ትላንት የነበረውን ነገር ምናምን አይታችኋል። የምር ከኤሪክ እንደዛ አልጠብቅም እኔ በጭራሽ ማለት ነው። ምክንያቱም እኔ እንጃ የራሱ የተለያዩ ነገሮች ያሉት የራሱ የሆነ ስራ ምናምን ብዙ ነገር ያለው ሰው ነውና እንደዚህ በትንሽ ነገር ተስፋ የሚቆርጥ ሰው ነው ብዬ አስቤ አላቅም ነበረ። ትላንት እየተካሄደ የነበረው ራሱን ለማጥፋት እየሞከረ የነበረው ነገር በጣም ነው ያስፈራኝ ማለት ነው። ምክንያቱም እኔ እንጃ እንደዛ አልጠብቀውም የእውነት እና ወንድሙ ራሱ ዛሬ በቃ ስለዛ ጉዳይ ሲያወራኝ ነበር የዋለው። እንዴት እንደዚህ ያደርጋል? እንዴት እንደዚህ ከሱ ይሄ እሱ እኮ በጣም የተከበረ ልጅ ነው። በጣም ብዙ ስራ ያለው ልጅ ነው። ለእናቱ ያለው ፍቅር በጣም የሚለይ ነበርና እንዴት አሁን እናቱን ትቶ ለመሄዱላ እንዴት እንደወሰነ አልገባኝም። ማለት በቃ ይሄ ልጅ የሆነ ነገር ቢሆን ከእናቱ ከብዙ ነገሩ ነው የሚለየውና እንዴት እንደዛ ማድረግ ፈለገ እያለ በጣም ሲጨናነቅ ነበር የዋለው ኤሚርና ብቻ አላቅም በጣም የሚጨንቅ ነገር ነው። ግን እግዚአብሔር በቃ መልካም ነው። እግዚአብሔር መልካም ነው። ምንም ነገር ሳይሆን ደርሰንበት ህይወቱን ለማትረፍ በቅተናል። ግን እኔ እንጃ ኤሚር እንደዛ አይነት ሰው እንዲሆን አልፈልግም። ኤሚር እንዲጎዳ አልፈልግም። አሁን ላይ በጣም ምስኪን ልጅ ነው። የምሬን ነው የምነግራችሁ። ይህን ሁሉ ነገር የሚያደርገው ለፍቅር ነው። ትክክለኛ አፍቃሪ ነው። እንግዲህ እግዚአብሔር ያሰበውን ነገር ቢያሳካለት ደስ ይለኛል። ግን ደግሞ አላቅም አሁን ወንድምየው ምን እንዳሰበ ምን እንደፈለገ አላቅም። አሁን ሁሉንም ጥራቸው እና ያለውን ነገር በደንብ እራት እየጋበዝኳቸው ላወራቸው ፈልጋለሁ ምናምን ብሎ አሁን ለነ ኤንዲ ምናምን ደውዬላቸው ነበር። ቅድም አላነሳልኝ ነበር ኤንዲ እንዳጋጣሚና አሁን ድጋሚ በመደወል ያሉበትን ቦታ ወይም ደግሞ የሚመጡበትን ቦታ እነግራቸውና እዛ ቦታ ላይ ተገናኝተው ሁሉንም ነገር እነግራቸዋለሁ ብሏል ኤሚር። እንደምታዩት መኪና ውስጥ ነው ያለው እሱ። ብቻ አላቅም እግዚአብሔር ሁሉን ነገር መልካም ቢያደርገው ደስ ይለኛል። እኔ የቀረብኳቸው ሰዎች የኔ ምላቸው ጓደኞቼ ምናምን ኤሚር አሁን የኔ ጓደኛ ሆኗል ማለት ይቻላልና ምንም ነገር እንዲሆን አልፈልግም። ማንንም ሰው ምንም እንዲሆን አልፈልግም። በትላንትናው ነገር በጣም ነው የደነገጥኩት። የምሬ ነው የምላችሁ ማልጠብቀው ነገር ስለሆነ ማለት ነው። ሁላችሁም ደንግጣችሁ ነበር። ሁላችሁም ኮመንቱን እያየሁት ነበር፣ እያዘናችሁለት ነው። በጣም የሚያሳዝን ልጅ ነው። ብቻ ግን እግዚአብሔር ያሰበውን ያሳካለት። አሁን ደግሞ እናቱም ያለችበት ሁኔታ በጣም ከባድ ስለሆነ ሁሉን ነገር መልካም አድርገን ወደዛም እንዲሄድ እንግዲህ የምንችለውን ያክል እየሞከርን ነው። እስኪ ኤሚር ያሰበው ነገር ምንድነው? እሱንም እንግዲህ በኋላ አንድ ላይ የምንሰማ ይሆናል። አሁን ለኔ እንዲደውልላቸውና ሄለንም አብራ መምጣት አለባት፣ ኤሪክ ሁሉም ማለት ነውና ተሰባስበን እራት እየበላን ሁሉንም ነገር በግልጽ ማውራት አለብኝ ብሏል። እስኪ እስከ መጨረሻው ድረስ ተከታተሉኝ።
ለኤንዲ ደውዬለት ኤንዲ እሷን ይዟት ቢመጣ ይሻላል። ምክንያቱም ሄለናውን በእርግጠኝነት እምቢ ልትል ትችላለች ስለመቼ ማለት ነው። ኤሚር ሄሎ ወይ ኤንዲሻ እንዴት ነሽ? አይ አለሁልሽ። እንዴት ተኝተህ ነው እንዴ? አልተኛ ያልኩኝ ነበር። ኧረ በስመ አብ። በል ተነስ። አሁን የፈጠነ ተነስና ማለት ነው። ምን ነው ፈልግሽ? አው ከኤሚር ጋር ጧት እቃ ልንገዛ ልንወጣ ነው ምናምን ብይሻል ነበረ። ገናውን ነው የተመለስነው አትልም? እና ኤሚር ደግሞ ምን አለ፣ በቃ ያለውን ነገር ምናምን በግልጽ ማውራት አለብን፣ ስለዚህ ሁሉንም ማግኘት አለብኝ ስላለ አንተም ሄለንም ኤሪክም ሁላችሁም መምጣት አለባችሁ። እሺ የባለፈው ካፌ ሳሚት ያለው ማለት ነው ደንገራቸው ነው። አዎ ሄለን በእርግጠኝነት አሁን ስለመቼ እምቢ ልትል ትችላለች፣ ግን የኤሪክ ጉዳይ ነው ምናምን ብለህ በእናትህ በግድም ቢሆን ይዛትና እሺ በእናትሽ አደራ። እሱ በጣም ዛሬ ካልተናገርኩኝ አይሆንም እያለ ነው። በጣም መናገር አለብኝ ምናምን ብሎ እኔ ራሴ ደክሞኝ ወደ ቤት ልገባ ነበር፣ ግን በቃ ሳልናገር ማደር የለብኝም ወንድሜ ምናምን ብቻ ብዙ ነገር ነው ሲያወራኝ ዋለው። ለእናንተ መናገር የሚፈልገው ነገር ስላለ እንደምንም ብላችሁ ነው። እሺ ኦኬ። እዛ ካፌው ነው የሚገርም። እዛ ሰሚት የባለፈው ካፌ ማለት ግን አሁን አልመሸም። አሁን ሄለንን ማን ይሸኛታል ስትመጣ? ችግር የለውም እኛ እናደርሳታለን። የኤሪክን መኪና እኮ ተቀብየዋለሁ። ኦኬ የኤሪክን መኪና ይዞ ነው? የኤሪክን መኪና ስለተቀበልኩት ጧት ቃልን ገዛ ስንወጣ ጠይቄው ኤሚር ጠየቀው ነው ኦኬ ምናምን ስለው መኪናውን ተቀብለን ወጣን ማለት ነው። ስለዚህ ሁላችሁንም ቤት አደርሳችኋለሁ፣ ችግር የለውም። እሺ በቃ አፍጥነው። እሺ ግን በእናት በቃ ቢያንስ በ10 ደቂቃ 5 ደቂቃ እንደምንም ብለህ አራሳስብን በቃ። እሺ ወንድሜ ቅርብ ስለሆነ ነው እንደዛ ያልኩሽ። እሺ እሺ በቃ ቤተሰቦች ነግሬዋለሁ። ስለዚህ አሁን ይመጣሉ ማለት ነው። ከዚህ በላይ ችግር እንዲፈጠር አልፈልግም። በቃ ያለውን ነገር በሰላም ማለቅ አለበት። ወይ ኤሚር راح الوقت time is going you have to go ኦኬ እንሂድ እያለ ነው። በቃ እንሂድና ያለውን ነገር እናወራቸዋለን ማለት ነው። ተከታተሉ። sorry it's okay let's go we don't have time. okay الوقت راح. okay هلا كلمتهم؟ yeah you already talked to them? yeah I've been thinking فكرت في الموضوع ولازم خلص انا بدي احكي معه. اوكي وتكلمت مع امه وخلص يعني فكرت في الموضوع وهو ما بيعمل هيك الا اذا كان بحبها يعني he must love her very much. okay yeah okay. or he wouldn't do that. yeah so I think I'll just we'll go all of us بنروح ثلاثتنا. seriously? yeah oh I think that's good. I think that's the best option. What do you think? That's the أحسن شيء هيك يعني. That's the best thing to do. I can't see him hurt himself like this. راح يعني الرجال بيقتل حاله وما بيوصل لهالدرجة إذا ما بحبها كتير يعني. So yeah, I think that's the best way to go. Nice idea. Emir حبيبي. Seriously. Emir. Yeah. That's very good idea. The three of you are going? Yeah. I think that's the best option. جوسي مثل ما قلت لك أنا حكيت مع والد إيريك. أوكي. واتفقنا وقلنا خلص يعني إنه أحسن شيء نروح ثلاثتنا مثل ما قلت لك. وهيك أنا بشوف هيك أحسن حل. أوكي. لأنه صراحة أنا ما في أقعد هون وشوف إيريك بيأذي نفسه لهالدرجة. أوكي. يعني I can't take it. I can't see him hurt himself like this. This is too much. So خلاص يعني did you call them? Yeah. Are they coming? Yeah, they are coming. Okay, good. So we are going to them now. We are meeting them now. Oh, okay. Let's go. Okay.
ያ መኪና መጣጡ አላማረኝ ምንድነው ለጆስ انتبه لقد مجنون هذا بده يقتلنا لقد سكران هذا جوز انتبه شوفي من اين سوره يرني انا ولا دم يسوي هذا مجنون هذا او ماي جاد دي انا جبت له صوب الفتنه ምንድነው እያደረገ ያለው ምንድነው እያደረገ ያለው ምንድነው كلمه علو هذا دنانا هذا بده يقتلنا هذا شوفي دنانا بخير انا بخير አንተ ጤነኛ አይደለም እንዴ አንተ ቆይ ምንድነው እያደረገ ያለው ምን ሆነ ነው እንዴ መተን ነበርኩ ጤነኛ አይደለም እንዴ ጨርሰን ነበርኩ ጣጣተ ነው እንዴ እየነዳ ያለው እኮ ጣጣተ ነው እየነዳ ያለው ምንድነው እንደዚህ ተጋይቶ በመስመራችሁ እኮ እየመጣች ያለው አንተ እኮ ያለ መስመር እየመጣ ያለው ግጭት ምንድነው እዚህ ጋር እንዴት ተገጨኛል ያለ መስመር እየመጣ ያለው አንተ ነህ ያለ መስመር የመጣኸው ጣጣተ ነው እንዴ መጣው ሰውዬ ምንድነው ምን ይሄ የሰው ሀገር ሰው ጨርሰብኝ ነበርኩ ችግር የለውም ምን እናንተ እንገናኛለን ምን ማለት ነው ምንድነው መዘተብኝ አውቃለሁ እና የፈለገ ብታገኝ ምንድነው ታመጣለህ እሺ ይስምሱ حبيبي ايمر yeah man I'm good I'm fine سمع እንገናኛለን እሺ እንገናኛለን ደግሞ ያለ መስመሩ መጥቶ هاد سكران هذا مو طبيعي እኔኛ አይደለም እንዴ ቆይ ና እሺ ናግባ በቃ እሺ ና እሺ hala ተረጋጋ በእናትህ ጨርሶን ነበር እኮ በእናትህ ايمر نعم I'm good انا منيح እሺ ና በቃ خلينا نمشي خلاص ናሽ ተረጋጋ ገባሽ በቃ خلاص خلينا Are you good? Yeah I'm good man I'm good let's just go see them man لازم نروح نلاقي الجماعة خلاص እሺ calm down my brother ያለ መስመሩ መጥቶ እኮ ነው I'm fine حبيبي let's go back we'll see him tomorrow no Josie no please لازم نخلص هالموضوع اليوم لا no we have to finish this today Josie no call them calm down we have to meet my them brother yeah I'm good لازم يخلص هالشيء اليوم okay በስመ አብ ምን አይነት ሰው እንደገጠመን ምሽታችን አበላሽው በእናታችሁ ትንሽ እኮ ነው ፋቅ ያደረገው ደግሞ هذوك هم yeah that's them right yeah okay let's go ሄለን ፈጣሪው ተመስገን ከዚህ ነገር ላወጣን ወንድሜ ምን ነው ፊትን ወይ ትንሽ ደንግጬ ምን ካር አክሲደንት እያለ እኮ ነው የመኪና አደጋ ምን ነው እዚህ ጋር በእናትህ እንዴ እኛ እየመጣን ማለት ነው ያለ መስመሩ እንዲቀጥታ መጣ ከዛ ጠጥቷል ምናምን መሰለኝ አላውቅም በቃ የሚያወራም በዚህ ጋር ነው ትንሽ ፋቅ ያለው እዚህ በዚህ ጋር ነው የመጣው ማማመስ ሲያራ ችግር የለም እናንተ ደህና ናችሁ እኮ ትንሽ ነው አይ ፋሳ አለቆን ሲያራ አዲ ትንሽ ነው ፋቅ ያለው አይደለም እንዴ ገብቶ አጠገባችሁ ገብቶ ነው እንዴት እንደደነገጥኩት ሰው በቃ የምር በጣም እንደደነገጥኩት ማለት ነው። ምን ሆናችሁ ማለት እንዴት የኛ መስመር ይሄ ነው እንዴ ይሄድ ነው ከዛ ይመጣል ያለ መስመሩ የምርህን ነው ሰክሮ እንዳይሆን ጣጣቶ ነው መሰለኝ አላውቅም ጭራሽ የሚናገረውንም አያውቅም መጥቶ እኛ እንደ ጥፋተኛ ያደርጋል ያንተን ብቻ ሳይሆን የሌሎቹን ምን እናንተ ግን አልተጎዳችሁም ምንም አልሆናችሁም በጣም ነው የደነገጥኩት ታውቃለሽ እኮ ሲቀያየር ምን ሆኗል
ተሙላባችሁ ወጥቷል ማለት በጣም እንደነገጥኩት የምር እንዴ ያለ መስመሩ ጭራሽ ለምን እንደዚህ ያረከው ስለው ሌላ ክርክር ይፈልጋል። እናንተ ናችሁ አውቃለሁ ምናምን ብሎ ዝቶብኝ ይሄዳል። የምርህን ነው አውቃለሁ አገኛለሁ ምን አካባቢ ላይት ምናምን የለም ነበር በእናትህ እዛ ላይ እኮ ነው። ኦኬ እንዴ እንትኑ ይሄ ከአደባባዩ ዝቅ ብለህ ያለው ማለት ነው። ከዛ መስመሩ በዛኛው ሼር ነው፣ በዚህኛው መስመር ይመጣል። ግራ ገባኝ። አመጣጡ ላይ እንደዚህ ዝግዛግ ነው የመጣው ማለት ነው እንዴ። እሺ በቃ አሁን ተረጋጉ። ዋናው እናንተ መትረፋችሁ ነው። አረ እግዚአብሔር ይመስገን። ይሄ ምንም አልሆንክም ግን አረ ምንም በቃና ታዲያ አሁን ወደ ቤት ይገብታችሁ እኮ እንሂድ ምናምን ብለው እሱ ደግሞ ማውራት የምፈልገው ነገር አለ ምናምን ብሎ ነው የጠራችሁ። አረ ሌላ ጊዜ እንበላለን። አሁን ችግር አለው ሌላ غير وقت نحكي. لا ما في مشكله انا منيح. لكن تعرضتوا لحادث. لا ما في شيء، حصل خير احنا الحمد لله ما في شيء. يعني الموضوع محرج لهالدرجه. احسن شيء خلينا نحكي ونخلص الموضوع، بدنا الموضوع يخلص الليله. እሱ እያለ ያለው በቃ ማወራችሁ ነገር አለ ያለውን ነገር ምናምን ያለ ሲያወራኝ ነው ያለውና አንድ ላይ ምናምን ተገናኝተን ያለውን ነገር ሁላችሁም መግባባት አለባችሁ። ስላንተም ሲያወራኝ ነው ያለው ምናምን ገባ። አሁን እንደዚህ ከመኪና አደጋ ተርፋችሁ እኮ ቢያለኝ እኔ ምን ያልኩት It's okay brother, I'm fine. Josie, you're okay right? Josie is fine. We should just finish this. Let's finish this. خلينا نخلص الموضوع. ስለሱ ሊያወራን ነው ስለሱ ነገር ስለሱ ጉዳይ ሊያወራን ነው ምናምን ብሎ እንዲያሳምነኝ ነው እንጂ እኔ ማለት እወድቃለሁ ለጭቅጭቅ ምናምንም ጊዜ። አረ በጭራሽ እሱ ራሱ እንደዛ አልፈለገም። ስለዚህ አሁን let's go. let's go. خلينا نمشي. በቃ እንሂድና የሆነ ካፌና የት ነው እንሂድ? እዛ የሆነ ካፌ እንሂድና በቃ ቁጭ ብለን ያለውን ነገር እራትም ልጋብዛችሁ ግን ከፈለጋችሁ ነገ ለምን እናውራ? بكره ليش ما بنحكي؟ لا عادي يا اخي ما في شيء، خلينا نروح نقعد ونريح، ناكل لنا شيء نشرب لنا شيء وبنحكي. ሰላም ነው አይደል? አውርቶ ካለ አንተ ግቡ እንረድ በቃ አሁን እዚህ ነው። ኦኬ ቡፊ ቻሊ እሺ እንዴት እንደተነገጥኩ እስካሁን ታውቃላችሁ? ዘግቼዋለሁ። በጣም ነው የደነገጥኩት ታውቃላችሁ? هو مش الصحة والعافية لأنت من ما لونه ما أرى كل سلام تمام. أبشر قلبي أبشر وين ምንድነው አሁን ገባኝ ማለት ምናወራው ምንድነው? ለምንድን ነበር የመጣንበት ዓላማ? እንግባና ውስጥ እናውራ። ውስጥ ምን አለው? خلينا نفوت جوا نحكي جوا። ምን አለው ውስጥ? እራት ልጋብዛቸው ብሎ ነው የጠራው። ያልነገርኳችሁ ውስጥ እናውራ ያለው የምን እራት ነው እንጂ እንደዛ ሲያረግ የነበር ሰው ጋር አብሬ ቁጭ ብዬ بدنا ندخل بناكل عشاء وبنحكي ما احسن هيك؟ እኔ ባይዞ ኤሪክ በጣም እሷን አስጨንቄ አሳመኛት ነው የመጣሁት። በጣም እያመማት ነበር፣ እያመመኝ ነው እያለች ደግሞ አሁን የኢትዮጵያ ወቅቱ ማለት ነው ብርድ ሰዓት ነው። ከዛ አሁን ብርድ አለ በጣምና ያማታች ለምን አንገባም እዚህ ጋር እኮ አሁን እንግባና ሄደን እንሽበሉና ገብተን ቀኑን ሙሉ ሲያወራ ስለዋለ ማለት ነው ብዙ የሚያወራችሁ ነገር አለ። ግን እራት እየጋበዝኳቸው ላውራ ነው ያለው። ስለዚህ እንግባና በጣም ስላቻኮልኳት እኮ ነው አሁን አፋፌን እያላችሁኝ ትችሉታላችሁ። እንዴት ነው ትላንት እንደዛ ከትላንት ወዲያ በቃ ሰሞኑን እንደፈለገ ሲናገረኝ ከነበር ሰው ጋር አንድማድ አልቀርብም በመጀመሪያ ደረጃ። ሁለተኛ ነገር ደግሞ የመጣሁት ከእናንተ ጋር የተገናኘሁት እኮ በዚህ ለቤት ማለት ከእናንተ ጋር የተገናኘሁት አንተን በጣም ስለማከብር ነው፣ እንዳትጎዳ ምንም እንዳትሆን ስለምፈልግ ነው። እሺ ባረፈ ነው እኔ አካለው ግን እኮ ከገባህ ደግሞ እኔንም ተረዳኛ። እኔንም እሱ ላንቺ አያከብረሽም ሳይሆን ከኔ ጋር ተነጥቶት ነው። شوفي ان شاء الله ليه ما بنفوت جوا؟
خلاص أمير what is your reason for dinner ምግብስ ምን በላበት ዋና ደግሞ ምክንያት ራሱ አለ ነው ይና ለምግብ አሁን እነሱ ለምግብ አንበቃ يعني انت اي انا جماعه يعني انا جيت مع هون وقابلتك مشان احكي معكم يعني شيء مهم نشبلوا بناتاتكم አሁንም ድጋሚ وانت بدك تحكي شيء مهم يعني اي يعني انا قابلتكم يعني مشان احكي معك شيء مهم بس معلش ما في مشكله اذا ما بدكم تدخلوا يعني ما في مشكله بس انا بدي احكي يعني اللي بدي احكيه ومثل ما قلت لك بدك تحكي شيء ضروري نعم በቃ መግባት ካልፈለጋችሁ ችግር የለም ግን ይንገረን ችግር የለም ይንገረን ያንጋው مشكله انا مثل ما قلت لك انا حكيت مع والدتك ناقشنا الموضوع يعني وخلص اتفقنا انه نروح 3 وين نروح على تركيا عن جد ايه تعال عن جد ለሶስት እንሄዳለን ወደ ቱርክያ ለኮ ቀኑ ሙሉ ያወራኛል እንኳን ደስ አለ نروح تركيا ሶስታችን ነው እንሄደው يعني انا شفت قد ايه انت بتحبها مستحيل تعمل في نفسك اللي عملته بموت عليها مشان هيك يعني ما بتكون عليه فقلنا خلص نروح سوا خلاص نروح على تركيا ترك ነው እንሄደው ሶስታችን እንኳን ደስ አለ ቀጣይ አምስታችን ከተመለስን እሺ አይ ዋናው የእናንተ ነው ችግር የለውም እኛ ይደርሳል ግን እንደዚህ ቆንጆ ነገር የነገረን ውስጥ ብንሆን አሪፍ ነበር አካ አይሷም ደስተኛ ነው አሁን ደስ ማለት አሁን ደስ ብሏቸው ማለት ለየናንተ ማለት ደስተኛ ናቸው ሲሻልሽ ነው የምትሄጂው አይ በመሻሌ ምናምን ሳይሆን ነው አሁን ይሄ ነገር ዜናው አስደስቷቸዋል ነው እናንተ ማለት ሁሉም ሰው ይሄ ዜና ያስደስቷል አይደለ እሱ እንደፈለገ ተናግሮኝ እንደፈለገ ዲስሪስፔክት አድርጎ እንደፈለገ ብሎ ከዛ ያ ነገር ሲበቃው ደግሞ ተመልሶ አብረን እንሄዳለን ሲል ለእናንተ ኖርማል ነው بدي اياك تقول يعني باين عليها مو فرحانه بس بدي اياك تشرح له وتقول له انه انا مو زعلان انه انا بس الشيء اللي زعلني انه انت سبت شغلك وسبت امك وسبت اهلك كلهم يعني وجيت هون فانا مثل اخوك الكبير يعني شو انا ما بحق اللي يعصب يعني الله مشان هيك يعني راسه እኔ ምን አልኩሽ ያበለፈው አልኳት እንዳልኳት እሱ ያለው ማለት ነው እኔ ከሷ ጋር ችግር የለብኝም እኔ ወደዚህ ሲመጣ ተናድጄ ነበር በአንተ ምክንያት በእኔ ምክንያት ማለት ስራህን ትተህ ቤተሰብ ትተህ እናትህ ትተህ ሀገርህ ትተህ ተናድጄ ነው የመጣው ለእንደዛ ነው እንጂ ከሷ ጋር ችግር የለብኝም ምናምን ያለው ችግር እንደሌለበትም እኮ በደንብ አሳይቶኛል አይቻለሁ ችግር የለበትም ያው ለእናንተ ማለት ችግር የለውም ዋናው እሱ ከነገ ተናደሽ ሲል ዋናው ነገር ማለት ነው አንተ ደስተኛ ሁን አንተ አይክፋ አንተ ራስህን ለማጥፋት አትሞክር እንጂ የኔ ነገር እዳው ገብስ ነው ኖርማል ችግር የለም እንደዛ ሳይሆን ያው አይግን ይልክ ለካንዳንድ ነገሮችን በትግስት ማለፍ ስላንተ ያደረከው ነገር ስቲል እስካሁን ካይምሮይ ስላልወጣ ነው ዝም ያላልኩትና ትላንት እንደዛ ማድረግ ትልቅ ስህተት ነው ነገሮች ሁሉ ከዛሬ ነገ ምን እንደሚፈጠር አናውቅም ምን እንደሚስተካከል አናውቅም የማይሆን እርምጃ ራሳችን ላይ መውሰድ ግን ላንመለስ ነው የምንሄደው ተረድተኛል አይደለ ስላንተ ያን ነገር አድርገው ቢሆን በቃ ይሄን የመሰለ ዜና መስማት አትችልም ይሄን የመሰለ ደስታ ማግኘት አትችልም በቃ ኦሬዲ ሁሉ ነገር ተበላሸ ማለት ነውና አንዳንድ ጊዜ ነገሮችን ስታደርግ ያው ካንተም የማይጠበቅ ነገር ነው ትላንት ያደረከው አቃለው ብዙ ነገር የሚረዳኝ የለም ምናምን የሰው ልጅ በተለይ ወንድ ልጅ ሆድ ሲብሰው ምናምን ይከብዳል አቃለው ግን እንደዚህ አይነት ዊርድ የሆነ ውሳኔ ግን መወሰን አስፈላጊ ነው ብዬ አላስብም እሺ انا صلى لي راح الله لهم انه نحن بنروح على تركيا ስለዚህ በጣም ደስ ብሎኛል እኔ በበኩሌ ቀኑን ሙሉም ስሰማው የዋልኩት ዜና ስለሆነ ሲሻላል ጋታታ ነው እኮ እናት ፈቅዳ አጎተም ደግሞ ፈቅዶ ሶስታችሁ ወደ ቱርክ ልትሄዱ ስለሆነ እኔም ኤንዲም በጣም ደስ ብሎናል የምሬን ነው የምላችሁ በቃ በጣም ሽክራን ሁሌም ቢሆን የምንፈልገው እናንተን ደስታ ነው ዋናው እናንተ ደስተኛ መሆናችሁ عادل ሁላችሁም ደስተኛ ከሆነ هذا اللي كان بدي لك بس عندي سؤال يعني شوفي مبين عليها انتهى يعني بدي اياك تقول الا انا مو زعلان منها ويعني انا الشيء الوحيد اللي زعلت منه انه انت سبت اهلك سبت امك سبت بلدك وجيت هون سبت شغلك يعني انا كاخوك الكبير يعني ما بحق الا اعصب
ما هي انا مو زعلان منها. هاي حلوه انا شو قلت مالتي እኔ ምን አልኩሽ እንደቀደም እሱ ካንቺ ጋር ችግር የለውም ካኒ ጋር ምንድነው ያለኝ እኔ ባንታ ነው የተናደድኩት እንጂ በሱ አይደለም እኔ የተናደድኩት ምክንያት አንተን ሀገርህ ትተህ እናትህ ትተህ ስራህን ትተህ ቤተሰብ ትተህ ለእንደዛው ነው የተናደድኩት ግን እኔ ከሷ ጋር ችግር የለብኝም ኮንጅናት ያ ሁሉ ነገር ያደረገው ካንተ ጋር ችግር ስላለበት ነው እንጂ ከኔ ጋር ስላለበት አይደለም። ያው በእናንተ አስተሳሰብ ማለት ነው። ኢትስ ኦኬ እናንተ ይመቻችሁ እንጂ ዋናው ምንም ችግር የለም። አምሬ ትክክል ነው። አንዳንዴ ደግሞ ሄሉ ምን አለ መሰለሽ ሰው እሱ የሚልሽ ነገር ለመረዳት ምናምን መሞከር አለብሽ ብዬ አስባለሁ። ያው ሁሉ ነገር ሆኖብኝ ከዛ ኖርማል ችግር የለም ኖርማል ነው። አምሬ እሱ ካንቺ ጋር ለምን ችግር ይኖረው? አይ የለበትም እሱ ያ ይታያል እኮ እንደሌለበት ኖርማል ነው ችግር የለም። بس عندي سؤال لك هلا هي قبلت منك حبك؟ معناتها ما قبلت حبك في شيء يعني ما بتعرف تعبر عن حبك يعني خير لوريك شوف بس انت تعلم يا حبيبتي يا قلبي يا روحي would you marry me؟ انت اللي فاكر شفت هيك بتعمل تعلم تماركني لا نايس يا لو قبل ናይሳ ጎበዝ ትክክል ነው። እሱ እኮ እያስተማረው እኮ ነው ሄለን እኮ ያደረገው ነገር ትክክል ነው አይደለ? በእናንተ ቤት አምሬ እሱ ካንቺ ጋር ችግር ቢኖር እንደዚህ ነገር አያደርግም ነበር። እሱ ለኔ ያሳየኝ ነው እኮ ላንተ ያሳየ ቢሆን የሆነ ማለት የሆነ ቀልድ የሆነ ቁም ነገር ምናምን ብንለይ አሪፍ ነው። ቀለበት ከኔ ጃው ልቆ ምናምን ቀለበት ሊያረግልኝ ብሎ ከዛ ቀልድ ሊያሳየው ነው ሄለን። አረ እንደ አንዳንዴ ነገሮችን ቀለል አድርገሽ ማለፍ መቻል አለብሽ እኮ። ቀለል የሚባልና ማይባል ነገር አለ። የሆነ ይሄ ሰው ክብሬን ነክቶ የፈለገውን ነገር ተናግሮ በሚፈልገው ቀን ዛሬ እንደ ኖርማል ምናምን አንዴ ታምራለች አንዴ ቀለበት እንድነው የሚደረገው ሲል እኔ እንደ ኖርማል እንዳይነው እንደምትፈልጉት አይ እሱ ትላንት ተናግሮ ዛሬ በዚህ ልክ ምናምን ነገሮችን ቀለል አድርጎ አይወስዳቸውም ነበር። እንደዚህ ያደረገበት ምክንያት ውስጡ ባዶ ስለሆነ ነው። ምን አንባል ባይዘው እኛ የምንለውን አይሰማም እና ግራ ገብቶት ነው አሻንጉሊት ነው ያደረግነው ስለምና እና እሱ በራሱ መንገድ ኤሪክ ንገሮሽ ሌላ ነገር እንዳይመስለው ሌላ ነገር እያወራ እንዳይመስለው ምናምን ንገሮሽ ሌላ በጣም ነው የምታስቡለት እሱ ሌላ ነገር አይምሰለው። እኔ እዚህ ጋር ይደብረኝ ብቻ ይመቻችሁ ፒስ። ኧረ እኔ እናት አንቺ እንዲደብርሽ አንፈልግም እንዴ ይሄ ኖርማል ነገር ነው ብለን ስለምናስብ ነው። ምን አልኩሽ ነበር ማለት ከሁሉም ነገር በላይ በነገራችን ላይ ከሁሉም ነገር በላይ የሚቀድመው አንድ ነገር ምን እንደሆነ ታውቃላችሁ? ክብር ነው። እና መጀመሪያ ክብር እፈልጋለሁ። እሺ ካልሆነ በጣም የሚደብረኝ እሱ ማመልሽ እኮ አልበም ضيف ውስጡ ኩኑስ ነው እሱ አንቺ እንዳሰብሽ አይደለም። لا ما في شيء አካ እንደይደብር። እሺ በቃ አሁን እንግባና እራቱን የሰው ግብዣ እንናቅ። የምንም እራት የምበላው ነገር የለም። መጀመሪያ ከኔ ጋር እራት ጠረጴዛው ላይ ራሱ ለመቀመጥ እኔን ማክበር ይጠበቅበታል። ለኔ ትልቅ ክብር ያስፈልጋል። እኔ ከሱ ጋር ጠረጴዛ ላይ ለመቀመጥ እኔን በጣም ማክበር አለበት። በጣም ክብር እፈልጋለሁ። እንደዚህ እያለኝ እንኳን ማዕድ አይደለም እዚህ ጋር የቆምኩት ብያቸዋለሁ። ያመጣኝ ማለት ነው ያመጣኝ እንዴት ብሎ እንደሆነ እኔ እንጃ። በምን በማስረጃ ቢኖርና ባሳየ ደስ ይለኝ ነበር። ለሱ ነው ትላንት አላየሽውም እንደዛ ምናምን ሆኖ ምናምን ብሎኝ በስልክ አውርቶኝ ትላንት እንደዛ እኮ የሆነው እንደዛ ራሱን ሊያጠፋ የነበረው እኮ ትላንትና በቃ ያልተረዳ ነው ስለመሰለው ነው። ስለዚህ አሁን የኤሪክ ጉዳይ በተባለ ቁጥር የትኛውን ቦታ መገኘት አለብን ምናምን ብሎ ስላመጣኝ ነው እንጂ ጭራሽ እኔ ማለት እንደዚህ አይነት ነገር እንደሆነ በቃ አልመጣም እኮ። በሩ ጋር ነው ያለነው እዚህ ምግብ ቤት። ስለዚህ ገብተን ብንወጣ አይ ጆሲ አንተም ደግሞ እሷን ተረዳት። በቃ እኔ እንደዛ በጣም ማይባል ብዬ ምናምን አሳምኜን ያመጣሁት ያመማትም ነው ብርድም ነው። እሺ በቃ እኔ በቃ ልጅ
ቻው ጀናለ እንዴ ቆይ እኛ ነው የምናደርስሽ ተረጋጊ ቆይ አብረን ነው የምንሄደው በቃ ራይድ ደወለና አይሆንም ቆይ እኔ ነኝ ሁላችሁም በየቤታችሁ አደርሳችኋለሁ ችግር የለም ፈጣሪ ከዛ አደጋ አድርሶን አይ ሄሎ በቃ እሺ መኪናው ስላለ ችግር የለም እኔ አድርሻችሁ መኪናውን ከሱ ጋር ከሱ ቤት አስቀምጬ እኔ በሌላ ወደ ቤት ይገባል ምንም ምራት ምናምን የሚባል ነገር የለም እሺ خلاص ما في مشكله በቃ ችግር የለም ኧረ شو دحين شو عليه خلاص شو الموضوع موضوع العصم خلينا بقى we have to go ما في مشكله خلينا الله نروح خلاص ما في مشكله انتهي مره ثانيه ليش كنت